ይህንን መልእክት እያስተላለፋችሁ ያላችሁና ከዚህም ቋላ የምታስተላልፉ ተናጋሪዎቻችንም ለሀገር ባላችሁ ተቆርቋሪነትና ወገንተኝነት ጦርነት እንዴት እንደሚቆም አገዛዝ እንዴት እንደሚያበቃና ዘላቂ ሰላም እንዴት እንደሚመጣ ያላችሁን ሐሳብና ምክረ ሐሳብ ለማቅረብ ስለተገኛችሁ ደግሜ እጅግ አድርጌ አመሰግናችኋለሁ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ እያልን ነው። እንግዲህ ተናጋሪዎቻችን ይቀጥላሉ። ኢትዮጵያ ያሉትን ቅድሚያ እየሰጠን ስለሆነ ብቻ ነው። ሌሎች ተናጋሪዎቻችንም አሉ እዚሁ ከኛው ጋር በጣም እናመሰግናለን። እንግዲህ ቀጣዩ ተናጋሪ አቶ ግርማ በቀለ ናቸው። አንድ ድምጽ ይሰማኛል። አቶ ግርማ በቀለ ከደቡብ ናቸው። የጂንካ ተወላጅ ናቸው። ጂንካን የተወለዱት በኢትዮጵያ የፖለቲካ ትግል ውስጥ በጣም ረጅም ተመክሮና ተሳትፎ ያላቸው ናቸው። አንድ ድምጽ ይሰማኛል። የት እንደሆነ ብታጠሩልኝ። የህብር ኢትዮጵያ ሊቀመንበር ናቸው። ፓርቲያቸው በተለይ ደቡብ ላይ በሰፊው ይንቀሳቀሳል። አንድ የተቃዋሚዎች ስብስብ ወይም ኮከስ አባልም ነው ፓርቲያቸውና ስለዚህ አቶ ግርማ በቀለ እንግዲህ የዛሬውን አጀንዳ በተመለከተ ያሉትን ሐሳብና ምክረ ሐሳብ ያቅርቡ። የፓርቲውንም የእርሶንም ይቀጥሉ። አመሰግናለሁ ቴዲ እኔ ስለገለጽከው። በመቀጠል ደቡብ ኦሞ ጂንካን ጠቅሰን የጂንካን ኮንስቲትዌንሲ 16 ብሔረሰቦች እና ህዝቦች መሆኑን እና በኬንያ እና ደቡብ ሱዳን አዋሳኝ ላይ የሚገኝ የሁለት ሀገሮች ድንበርተኛ መሆኑን ጠቅሼ የተጠቀሰው የፖለቲካ ተሞክሮዬ ከ1984 ስናፕ ኤሌክሽን እስከ ዛሬ ድረስ ኮከስ እስከተባለው ጊዜ ድረስ በህብረትና ጥምረት በትብብርና አንድነት በሚደረጉ መድረኮች ሁሉ የመገኘትና በእነዚህ መድረኮች የተደረጉ ጥረቶች አካል እንደነበርኩኝ ነው። ይሁንና እነዚህ ጥረቶች ሁሉ ምን ውጤት አስገኙ ቢባል አንዳንድ ጊዜ እንደ ድከም ያለው ገበሬ መንገድ ያርሳል እንደሚባለው ይሁን ወይስ በየጊዜው ተጨማሪ ለውጦችን ለውጡ አስተዋጽኦ እያደረገ ነው? ወደፊት የምናየው ይሆናል። እንግዲህ ይህንን ካልኩኝ በኋላ አሁንም በተዘጋጀው ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ንግግር ለማቅረብ በመጋበዜ እኔ እንደመታደል እቆጥረዋለሁ። ለሚደረገው እንቅስቃሴና ለሚደረገው ትግልም አንዳች አስተዋጽኦ እንደሚያደርግ ስለማምን ይህ መታደል ነው እላለሁ። እንግዲህ የዚችን ሀገር ጉዳይ በ10 ደቂቃ ለማስረዳት ሞከር ከባድ ቢሆንም በዕለት ተዕለት ህይወታችን እየገጠምናቸው ያሉ ፈታኝ ሁኔታዎች ስለሆነ ለሚሰማው ኢትዮጵያዊ ሁሉ ለመረዳት ብዙም አያስቸግርም የሚል ግምት አለኝ። በዚህ ግምት መሰረት እንደሚከተለው አቀርባለሁ። ሆኖም ከሙከራዬና ጥረቴ ባሻገር የሚዘልቁ ጥያቄዎች አይኖሩም አልልምና እነዚህ ጥያቄዎች ቢኖሩ በአድራሻ ተገኝተን ተጠያይቀን መልስና ማብራሪያ እየተሰጠን እየተከራከርን እንድናዳብረው ከአክብሮት ጋር ዝግጁ መሆኔን እገልጻለሁ። በአጠቃላይ የሀገራችን ተጨባጭ ሁኔታ በጥቅል ስናስቀምጥ ብዙ መዘርዝርና ትንተና የሚጠይቅ አይመስለኝም። በዛሬ ላይ በአሁኑ ወቅት ሐኪሞቹን በኢትዮጵያ ውስጥ ትልቁን የተመረጠ የሚቀናበት ህይወት ይኖራሉ የሚባሉ ዶክተሮችን ጨምሮ ለየትኛው የህብረተሰብ ክፍል በኑሮ የሚገለጽ መሆኑን ሰሞነኛው የሐኪሞች ጥያቄ እውነታውን የሚያሳይ ስለሆነ ብዙ ትንታኔ የሚጠይቅ አይደለም። ስለዚህ ብዙ ሳንደክም መግቢያውን እናጠቃለውና ቀጥታ ወደ ገደለው እናምራ። ልጆቼ አዲስ አበባዎቹ ልጆቼ ጋር ለመግባባት ያጠናሁት አራድኛ አገላለጽ ነው። እንግዲህ ጦርነት ለምን ይቁም? አንዱ ጦርነት ይቁም ብለናል። ለምን ይቁም ስንል የሀገራችን ዘመናዊ ፖለቲካ ከተጀመረበት ከ60ዎቹ ጀምሮ ሴራና ሸፍጥ
መጠላለፍና መወነጃጀል፣ አግላይ ጠቅላይ የፖለቲካ አስተዳደር፣ የፖለቲካ እውቀትና ጥበብ ሆኖ የሚታይበት ዓለም በተለይም በሀገራችን ከጅምሩ ይህ አስተሳሰብ ስር የሰደደ መሆኑ ፈተናችንን በእጅጉ አክብዶታል። ጦርነት ሁሉን ነገር የሰው ልጅ ሕይወት የሚቀጥፍ፣ ሀብት ንብረት የሚያወድም፣ ልማት የሚገታ፣ ኑሮና ሕይወት የሚያቃውስ በጥቅሉ ጎጂ መሆኑ ለማናችንም ግልጽ ነው። በተለይ ደግሞ የእርስ በርስ የወንድማማቾች ጦርነት ሲሆን የሚያስከትለውን ጥፋትና ውድመት መገመት ከባድ አይሆንም። ከሁሉም ወገን የሚሞተው የአንድ ሀገር ዜጋ ነው። የሚጠፋውና የሚባክነው የሚወድመው ከሁለቱም ወገን ለጦርነቱ የሚወጣው ወጪ ሁሉ የሀገር ሀብት ነው። ከሁለቱም ወገን መንግስትም ሆነ ተቃዋሚ የሚተኩሰው ጥይት የሚያወድመው፣ ለዚህ የሚወጣው ለሀገር ልማት የሚውል ሀብት በጀት ነው። ይህ ሁሉን ስንመለከት እርስ በርስ ለመተላለቅ ይህን ያህል ወጪ ማውጣትና በእንዲህ ያለ ልክ መገኘታችንና እርስ በርስ መጠፋፋታችን በእጅጉ ያሳዝናል። መንግስት በራሱ ዜጋ ተቃዋሚ ወንድሙን የሚገል ወታደር ይቀጥራል። ድሮንን ጨምሮ ዘመናዊ መሳሪያ በራሱ በህዝብ ገንዘብ ይገዛል። በሀገሪቱ በጀት ከፍተኛውን የሚበላው ከሀገሪቱ በጀት ከፍተኛውን የሚበላው ወገን እርስ በርሱ የሚጫረስበት በጀት ነው። በእጅጉ ያሳዝናል፣ ይዘገንናል። ታዲያ ይህንን አቁመን ይህንን ሁሉ ሀብትና ይህንን ሁሉ ያለ ስራ በጦር ሜዳ የሚባክን የወጣት ጉልበት ለልማት ብናውሉ የቱን ያህል ልንጠቀም ነው? እንግዲህ ዝርዝሩን በኑራችን ላይ ያስከተለውን ጫና እናንተው አድማጮቻችን እና የዚህ ትዕይንት ተሳታፊዎች ግለጹት። ስለዚህ ጦርነት ወንድምና ወንድም እንዳይገዳደል፣ ሀብትና በጀት ለጥፋት ሁሉ፣ የኑሮ ውድነት እንዳይኖር፣ የወጣት ትኩስ ኃይል አውዳሚ ተግባር በመዋሉ ምርት እንዳይስተጓጎል፣ ገበያው በድርቀት እንዳይሰቃይ፣ በአራቱም አቅጣጫ የምናየው አሰቃቂ የእርስ በርስ እልቂት ያስከተለው ግጭቶችና ጦርነት በአስቸኳይ እንዲቆሙ ማንም ጤናማ አእምሮ ያለው ዜጋ ሊጮህ ይህ ጦርነት ይቁም ሲል ሊታገል የሚገባው ነው እንላለን። ሁለተኛው ግፋዊ አገዛዝ አለ ወይስ የሌለውን ነው ያብቃ የምንለውን ስንመለከት በሀገራችን የነፃ ተቋማት ግንባታ የቱ ጋር ነው? ከዚህ በፊት ይህ ስርዓት በሚመጣበት ጊዜ ከ7 ዓመት በፊት የነፃ ተቋማት ግንባታን ለማረጋገጥ ተብሎ ከየቦታው በመንግስት ላይ አኮረፉ የሚባሉ በመንግስት ውስጥም ይሰሩ የነበሩ እነ ብርቱካን ሚደቅሳን፣ የፍትህ ሚኒስትሯን፣ የሰብአዊ መብት ኮሚሽነሩ ዶክተር ዳንኤል በቀለ የት ደረሱ? ለምን? የዜጎች ሰብአዊና ዲሞክራሲያዊ መብት መከበርና መልካም አስተዳደር ዙሪያ ከዓለም አቀፍና ሀገር በቀል መንግስታዊ ያልሆኑ ድርጅቶችና መገናኛ ብዙሃን መንግስታዊን የኢትዮጵያ ሰብአዊ መብቶች ኮሚሽንና እንባ ጠባቂ ጨምሮ እያደመጥን ያለነው የእውነት የሚያሰኛን ነው ወይ? የምንሰማቸው ሪፖርቶች ምን ይላሉ? የፍርድ ቤቶች ውሳኔ አሰጣጥ ላይ የሚሰማው ሮሮ የቀበሌ አስተዳደር ካድሬ አመራሮች የሚፈጽሙት ግፍና በደል ተጠያቂነት እጦትና ፖለቲካውን አትንኩት እንጂ ተብሎ የሚፈጸመው ሙስናና ሌብነት ወዘተ ለክሽፈታችን ከበቂ በላይ ማሳያ ናቸው። እነዚህ ባሉበት እንዴት ሀገራችን ልትቀጥል ትችላለች የሚለውን ጥያቄ መመለስ በጣም ከባድ ስለሆነ ይህ አይነቱ አስተዳደር የከፋ አገዛዝ ስርዓት ይቁም እንላለን። ሰላም ይስፈን ስንል ለምን? ሁሉም ነገር የሚቻለውና የሚሆነው በሰላም ውስጥ መሆኑ ተዘንግቷል። የፖለቲካ ትግሉ፣ ፉክክሩ፣ ምርጫው፣ ውይይትና ድርድሩ የሚኖረው ሀገርና ሰላም ሲኖር ነው። ስለዚህ አካታችና አሳታፊ ሀገራዊ ውይይት ሀቀኛ በሆነ መንገድ ሲደረግ ለዚህም ዝግጁ ስንሆን ይህም የማይታለፍ መሆኑን የጋራ ስምምነት ስንጨብጥ በተለመደው ሴራና ሸፍጥ በማጭበርበርና አፎጨልነት ደረቅ ፕሮፓጋንዳ በጉልበትና ኃይል አገር ማስቀጠልም ሆነ አንድነት ማጥራት ሰላም መስፈን አይቻልም።
ስለዚህ ከላይ ከጠቆምነው የዘመናዊ ፖለቲካ ጅማሯችን እስካለንበት በቀውስ ውስጥ በከፋ ጣር የምንሰቃየው ተቀራርቦ በሀቅ ከመነጋገር ቋጠሮ ከማይፈታ ዘላቂ ሀገራዊ አጀንዳ አዘጋጅተን ለፖለቲካ ማለትም ለስልጣን መያዝና ሀገር ማስተዳደር ፉክክር ወይም ትግል ልምድ ባለመኖሩ መከፋፈል፣ የእርስ በርስ የጎንዮሽ ፍትጊያ አንዲት ሀገር ውስጥ አንድ ሀገር ወክለን ስንት ፓርቲዎች አንድ ብሔር ጠርተን ስንት ፓርቲዎች ተቋቁመናል። በሀገር ቤት ገዢው ፓርቲ በስልጣንና ጥቅማጥቅም ከፋፈልና ቢከፋፈል ለ70 100 20 ቢደርስ በውጭ ያለው ዲያስፖራስ በዚህ ያህል ቁጥር መገኘቱ ምን ቢሆን ነው ብለን እንድንጠይቅ ያስገድዳል። ስለዚህ ያለንበት ዘግናኝ የፖለቲካ መስቀልቅል፣ ኢኮኖሚያዊ ድቀትና ድርቀት፣ ኑሮ ውድነትና የብር ግሽበት እና ማህበራዊ ቀውስ፣ ስራ አጥነት፣ መተሳሰብና መከባበር፣ ማህበራዊ እሴቶች ክሽፈት፣ ዲፕሎማሲያዊ ውድቀት፣ በአራቱም ማዕዘን ከሁሉም ጎረቤቶች ሀገራት ጋር ያለው በጣም አሳሳቢ ሁኔታ እንዲሁም ተገደውና ተገፍተው ለትጥቅ ትግል የተዳረጉ ወገኖች ጋር የሚደረግ የእርቅና ድርድር ሁሉ የዚሁ ተሞክራችን ውጤት ስለሆኑ እነዚህን ባላቃለልንበትና በመላው ሀገሪቱ ዘላቂ ሰላም ባላሰፈንበት ወደ እድገትና ልማት፣ ወደ ዘላቂ ሰላም፣ ወደ አገር አንድነትና መተሳሰብ ልንዘልቅ ስለማንችል አሁንም የሰላም ጉዳይ ለዚች ሀገር ወሳኝ ነው። እሺ አቶ ግርማ ጥቂት ሰከንዶች ነው የቀሩት። እሺ እንግዲህ በመጨረሻ ምለው ምን ይደረግ የሚለውን ነው። ምን ይደረግ በሚለው ላይ በዚች ሀገር ውስጥ ከገባንበት ሁለንተናዊ ምስቅልቅል የሚያወጣን ስርዓት ለመዘርጋት በብሔራዊ መግባባትና በእርቀ ሰላም የሽግግር ሂደት ለመጀመር የሚያስችል የትግል ቅንጅት ከጦርነት አዙሪት በመውጣት ለአሳታፊና አካታች ሽግግር ሂደት ጅማሮ ዝግጅት ማድረግ ይኖርብናል። ለዚህም የኢትዮጵያ አምላክ ይረዳን ዘንድ ጸሎት ሄደው አመሰግናለሁ። በጣም አመሰግናለሁ። ላስተላለፉልን መልእክት አቶ ግርማ በቀለ አንዳችሁ ጋር የሚናገር ዲቫይስ ሰማለሁኝና እሱን እባካችሁ 12 የሚል ነገር ሰማለሁ በሲስተሙ በኩል ሰው የትኞቹ ጋር እንደሆነ ዜና ቼክ አድርጊልኝ። ባክስቴጅ መቆየት ትችላላችሁ ከፈለጋችሁ። አቶ አማኑኤል ሞጊሶ ቀደም ሲል የጀመረውን ንግግር ካቆምክበት እንድትቀጥል እድሉን ሰጣለሁ። ካቆምክበት መቀጠል ትችላለህ። አቶ አማኑኤል ሞጊሶ የወላይታ ተወላጅና የወላይታ ብሔራዊ ንቅናቄ ሊቀመንበር ናቸው። ካቆሙበት ይቀጥሉ። ይቅርታ እያዘባረኩት ነው ይሄንን ነገር ይቀጥሉ። እዚህም ጋር የሚያወራ ዲቫይስ አለ። ይቅርታ 12 የሚለውን ግን አስቆሙልን። አቶ አማኑኤል መቀጠል ይችላሉ ካቆሙበት። ሌሎቻችሁ ሚዩት አድርጉልንና የት ጋር ድምፁ እየመጣ እንዳለ እናውቃለን። አቶ አማኑኤል ግን ቀጥል። አቶ አማኑኤል አንሚዩት ያድርጉ። አሁን ይሰማችኋል? አሁን ይሰማናል። ሊቀጥሉ። እሺ አመሰግናለሁ። እሺ ከቆምኩበት እቀጥላለሁ። አመሰግናለሁ ድጋሚ ድል ስለሰጣችሁኝ። እነዚህ ጥያቄዎች በሚሊዮን ስለሚቆጠሩ ኢትዮጵያውያን የህልውና ጥያቄ ናቸው። ልጆቻቸውን የቀበሩ እናቶች፣ ሰላም የማያውቁ ወጣቶች፣ በርስ በርስ ጦርነት፣ በግጭት፣ በመፈናቀል ፍርሃት የደበተኑ እናቶችም ጩኸት ናቸው። መጀመሪያ የጠራኋቸው ሶስቱ ጥያቄዎች ግን የይቻላል ምልክትም ይዤ ነው የመጣሁት። ጦርነት ሊያበቃ ይችላል፣ አገዛዝነትም ሊያከትም ይችላል፣ እውነተኛና ዘላቂ ሰላምም ይነሳል። በትግራይ ተነግሮ የማያልቅ ግፍ ተፈጽሟል። ጥቂቶችን ለመጥቀስ ያህል የጅምላ ረሃብ፣ ልዩነት የለሽ የቦምብ ጥቃትና በሚሊዮኖች የሚቆጠሩ ሰዎች ሞተዋል። ሴቶች ተደፍረዋል፣ ለጦርነት መሳሪያነት ጥቅም ላይም ውለዋል። በአማራም በኦሮሚያም መንደሮች ጠፍተዋል፣ ህፃናት ሰለባ ሆነዋል።
ሰው አልባ አውሮፕላኖች የዕለት ተዕለት ሽብር መንስኤ ሆነዋል። ወላይታ ህገ መንግስታዊ ጥያቄ የወጡ ወጣቶች በጨካኙ ቡድን ተገለዋል። አካል ጉዳተኛ ሆነዋል፣ ተሰደዋል፣ ከስራም ተፈናቅለዋል። በቂ ወንዶች እና ሴቶች ልጆችን ቀብረናል። ሀገር እየወደመች ነው። ይህ ህግ ማስከበር ሳይሆን የሀገር ውድቀት ነው። ብዙ ሺህ ተማሪዎች ከትምህርት ገበታ ውጪ ሆነዋል። ገበሬዎች መሬታቸውን ለቀው ተሰደዋል። ኢኮኖሚ በጦርነት ወድሟል። የተረፈው በብልጭልጭ ፕሮጀክት ባክኗል። ሰራተኛው መኖር አቅቶታል። የሀገር የስኬት ምልክት የሆኑት ዶክተሮች፣ ሐኪሞች፣ መምህራን ራበን እያሉ እየጮሁ ነው፣ ግን ሰሚ አጥተዋል። ይህ ማህበራዊ ክሽፈት ነው። ይህ ያገዛዙ የጦረኛ ፖሊሲ ውጤት ነው። በኢትዮጵያ ጦርነት ማብቃት አለበት። ጦርነት ማብቃት ካለበት ተነጎዲያ ነገ ሳይሆን ዛሬ ማብቃት አለበት። ራሳችንን እያጠፋን ማደግ አንችልም። በአንድ ወቅት ዶክተር ማርቲን ሉተር ኪንግ እንዲህ ብለዋል፣ ጦርነቶች ሰላማዊ ነገን ለመቅረጽ አቅም የላቸውም። ጦርነቶች አሸናፊዎች የሉትም። ይህን የጦርነት አዙሪት ማብቃት አለብን። ቦታና ስም መለወጥ ሳይሆን ጦርነትን ለአንዴና ለመጨረሻ ጊዜ ማቆም አለብን። በቢሊዮን የሚቆጠሩ ገንዘብ ለጦር መሳሪያ እያወጣን ልጆቻችንን መመገብ አንችልም። በኃይል ሰላም ሊኖር አይችልም። በውይይት በድርድር ሐቀኛና እውነተኛ አገራዊ ምክክር እንጂ ገዢው ፓርቲ የሚቆጣጠረው ሳይሆን ያገዛዙን ዕድሜ ለማራዘም የሚደረግ የይስሙላ አገራዊ ምክክር ሳይሆን ሁሉንም ድምጽ ወደ ጠረጴዛ የሚያወጣ እውነተኛ ሐቀኛ ነፃ አካታች አገራዊ ምክክር ያስፈልገናል። እሱ ነው መፍትያችን። ኢትዮጵያ ዛሬ የምትመራው በህዝባዊ መንግስት ሳይሆን የሲቪል ልብስ በለበሰ አምባገነን ጠቅላይ አገዛዝ ነው። ጋዜጠኞች ታስረዋል፣ ተሰደዋል። ተቃዋሚዎች ይታሰራሉ፣ ይገደላሉ፣ ይሰደዳሉ። ምርጫዎች ተጭበርብረዋል። በአሁኑ ወቅት በሀገራችን ስልጣን የሚያዘው በፍርሃት እንጂ በፈቃድ አይደለም። አስቀድማችሁ የፖለቲካውን መንግስት ፈልጉ፣ ሌላው ሁሉ ይከተላል እንዳለው ቶማስ ሳንካራ ወላይታ ብሔራዊ ንቅናቄ ሆነ እኔ በፌደራሊዝም በእኩልነት በፍትህና በሰብአዊ ክብር ላይ የተመሰረተች ወደ ሲቪል ዲሞክራሲያዊ አገር ሙሉ ሽግግር እንጠይቃለን። ስለ ዘላቂ ሰላም ስንናገር ሰላም ጥይት ከቆመ በኋላ ዝምታ አይደለም። ሰላም እውነት ነው። ሰላም ፍትህ ነው፣ ፈውስ ነው፣ ሰብአዊ ክብር ነው። ይህ ትግላችን ብቻችን አይደለንም። በዓለም አቀፍ የነጻነት ታጋዮችን ፈለግ ነው። ኔልሰን ማንዴላ 27 ዓመት ታግለዋል። ነገር ግን ትግሉ እስከዛ ድረስ ሁልጊዜ የማይቻል ይመስላል። በኢትዮጵያ ሰላማዊ ትግል ለውጥ የማይቻል ነው ብሎ ለሚያስቡት እላለሁ የደቡብ አፍሪካ፣ የአሜሪካ፣ የህንድ፣ የኬንያ እንዲሁም በቅርቡ የኢትዮጵያ ውስጥ የተካሄዱትንም ሰላማዊ ትግሎችን እንደ ምሳሌ መውሰድ እንችላለን። ስለዚህ ሁሉም በግልጽ እንበል፣ አሁን በኋላ አምባገነንነት የለም፣ ከእንግዲህ ጦርነት የለም። አዎ ወደ ሰላም፣ አዎ ወደ ዲሞክራሲ። ለተቃዋሚ ፖለቲካ ወገኖች ህዝብ እየተሰቃየ እርስ በርስ ጠላትነት አያስፈልግም። ዲሞክራሲ ውስጥ መወዳደር እንችላለን። ስለሆነም አገዛዝን ለመቃወም መተባበር አለብን። ውስን ልዩነቶቻችን ወደ ጎን በመተው አገዛዝን በመቃወም የተባበረ ግንባር እንፍጠር። ነፃ ምርጫ ህዝቡ የኢትዮጵያን መጻኢ ዕድል ይወስን። ለአገዛዙ መሪዎች ለዘላለም አትገዙ። የአገዛዙ ውሸቶች እያለቁበት ነው። የህዝቡን ዝምታ እያበቃ ነው። እንዲሁም የወታደራዊና የጸጥታ ኃይሎች እናንተ የህዝብ ጠላቶች አይደላችሁም፣ ውድ የህዝብ ልጆች እንጂ ፓርቲን ሳይሆን ህዝብን ለመጠበቅ ምላችኋልና አሁንም ከእውነት ጋር መቆም ትችላላችሁ። ውድ ኢትዮጵያውያን፣ የመንግስት ሰራተኞች፣ ምሁራን፣ ጋዜጠኞችና ባለሙያዎች ዝምታ ገለልተኝነት አይደለም፣ ትብብር እንጂ። ቶማስ ሳንካራ በአንድ ወቅት እንዲህ ብሎ ጠይቋል። የፖለቲካ ትምህርት የሌለው ወታደር ወንጀለኛ ሊሆን ይችላል። እኔም እጨምራለሁ፣ የሞራል ድፍረት የሌለው ምሁር የጭቆና መሳሪያ ነው። ችሎታህን ለገዢው አካል ሳይሆን እውነትንና ህዝብን ለማገልገል ተጠቀምበት። ለዓለም አቀፍ ማህበረሰብ
የበዛ ዝምታችሁን አይተናል። አልፎ አልፎ የምትሰጡትን መግለጫ ተከታትናል። በዲፕሎማሲ ስም አምባገነንነትን ማበረታታት ይቆም። ሰላም አማጺና ለሁሉም አማጺና ታጣቂ ቡድኖች ሰላም አማራጮች ስለተዘጉ ብዙዎቻችሁ ነፍጥ አንስታችኋል። ያ ህመም እውነት ነው። አሁን ግን አሳስባለሁ፣ ህዝባችሁን ከኩራታችሁ አስበልጡ። ተልኳችሁን ከመሳሪያችሁ በላይ አድርጉ። መሳሪያ የወደፊቱን መገንባት አይችልምና ጊዜው ከማለፉ በፊት ወደ ጠረጴዛ ነው። ውድ ኢትዮጵያውያን ወጣቶችና ሴቶች፣ ነፃነት ለመጠየቅ ፈቃድ አያስፈልግም። የጭቆና ሰንሰለት ለመስበር ጥይቶች አያስፈልጉም። በማህበረሰቦቻችሁ ውስጥ ተነጋገሩ፣ ያለ ብጥብጥ ተደራጁ። የህዝብ ኃይል ቀላል አይደለም። ነገር ግን ነፃነት በነፃ አይገኝም። እያንዳንዱ ትውልድ ተልኮውን ማወቅ አለበት። ተልኳችን ይህ ነው፣ ጦርነት ማስቆም፣ አገዛዝን ማክተም እና ለሁሉም ሰላም የሰፈነባት ዲሞክራሲያዊት ኢትዮጵያን መገንባት። በመጨረሻም ለገዢው አካል ጊዜው እያለቀ ነው። ለዓለም አቀፍ ማህበረሰብ ታማኝነታችሁ ተጠየቅ ላይ ነው። ለመላው ኢትዮጵያ ህዝብ ስልጣኑ ሁሌም ያንተ ነው፣ የኃይል ምንጭም አንተ ነህ። ይህን አምባገነን አገዛዝ የመጨረሻ እናመሰግናለን። አቶ አማኑኤል ጊዜው ያልቋል። ከይቅርታ ጋር ደጋግሜ ማስጠንቀቅ የሞከርኩት ይህንን ለማስቀረት ነበር። በጣም ግን አመሰግናለሁ ለመልእክቱ። ሌሎች በርካታ ተናጋሪዎች ስላሉ ነው። ጊዜውን ስትሪክትሊ ካላስፈጸምን ነገሩን በትክክል ማስኬድ ስለማንችል ነው። በጣም ይቅርታ። እሺ ጨርሻለሁ። እኔም መጨረሻ ነው። እሺ አመሰግናለሁ። እንግዲህ ከበርካታ የኢትዮጵያ አካባቢዎች አሁንም መልእክቶች እየደረሱ ነው። ዩቲዩብን በብዙ ቦታዎች ዘግተውታል። የተለያዩ ቦታዎች ደግሞ ዋይፋይ እና ዳታ የተዘጋባቸው ቦታዎች በጣም በርካታ ናቸው። በእርግጥም አገዛዙ ተሸብሯል። ዜጎች መተባበራቸውን፣ ዜጎች መነጋገራቸውን ይሰጋል። ከዚህ በላይ ማሳያ ሊኖር የሚችል አይመስለኝም እና ይሄ በተጨባጭ የሚያሳየው ነገር ትክክለኛ መንገድ ላይ መሆናችንን ነው። ይህንን መግለጽ ወዳሉ ትክክለኛ መንገድ ላይ ነው ያለ ነው። ዜጎች የርዕዮተ ዓለም፣ የብሔር፣ የአመለካከት፣ የሃይማኖት ወይ የሌላ ማናቸውም ልዩነት ሳያግደን ወደ አንድነት በመምጣት ጦርነት ይቆም፣ አገዛዝ ያብቃ፣ ሰላም ይምጣ ማለት አለብን። አገዛዙ ደግሞ እነዚህ መልእክቶች እንዳይተላለፉ በማድረግ አገዛዝነቱ እንዲያበቃ እንደማይፈልግ፣ ጦርነት እንዲቆም እንደማይፈልግ፣ ሰላም እንዲመጣ እንደማይፈልግ አረጋግጧል። አዲስ ነገር ባይሆንም ለብዙዎቻችን እና ይሄንን በማድረግ በመተባበር ብቻ ምን ያህል ኃይል ልንፈጥር እንደምንችል ከዚህ የአገዛዙ ድርጊት በተጨባጭ መረዳት ይቻላል ብዬ አስባለሁኝ። ስለዚህ አሁንም ሁላችሁም ይሄንን ሰልፍ ለብዙዎች ለማዳረስ በምትከታተሉባቸው መገናኛ ብዙሃን ሁሉ ሼር አድርጉት ሊንኩን። ሌሎች ቦታዎች ያሉ ታዳሚዎችን ወደ ዩቲዩብ እና ወደ ረምብል ጥሯቸው። እዚህ እንቆጠር፣ እንተባበር፣ እንናገር፣ እንደመጥ ማለት እወዳለሁ። ቀጥሎ ያለው ተናጋሪያችን እንግዲህ ብዙዎች ሲነጋገሩበት ነበር። በእርግጥ ይናገራል ወይ እንዴት ሆኖ በምን መልኩ ብለው ብዙ ሲጠይቁ የነበሩበት ካነጋገሩት ስሞች አንዱ ነው። ይህንን በይነመረብ ትዕይንተ ህዝብ ስንጠራ ይገኛል ስንል ካነጋገሩ ስሞች አንዱ ነው። እሱም አቶ ዘመነ ካሴ ነው። የአማራ ህዝብ ብሔራዊ ድርጅት አመራር ነው። በአሁኑ ወቅት በትጥቅ ትግል እያካሄዱ የሚገኙ ኃይላትን በመምራት ላይ ካሉ ጓዶች አንዱ ነው። አቶ ዘመነ ካሴን እጅግ አድርገን እናመሰግናለን። በዚህ ጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ በሚደረግ ጥሪ ለመካፈል በመፍቀዱና በመወሰኑ ምክንያት በታዳሚዎቹ በመላ ዓለም ባሉ ሰልፈኞች፣ በአዘጋጆቹና በተናጋሪዎች ሁሉ ስም እጅግ አድርጌ ላመሰግነው እወዳለሁ። መቀጠል ትችላለህ። ጤና ይስጥልኝ። በጣም አመሰግናለሁ። ከመነሻው መልእክቴንም ማስተላልፈው በድካምና በጉንፋን ጫና ስር ሁኜ ስለሆነ አንዳንድ ምቾት የሚነሱ ነገሮች ቢፈጠሩ ወይ ቢታዩ ከወዲሁ ይቅርታ ጠይቃለሁ። እጅግ በጣም አመሰግናለሁ። መልእክቴን በሚከተሉ አኳኋን በጽሁፍ አቀርባለሁ። ለአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ፣ በቅድሚያ በዚህ ዝግጅት ላይ ስለጋበዛችሁን በጓዶችና በትግላችን ደጋፊዎች ስም አመሰግናለሁ። የአብይ አህመድን አገዛዝ ለመታገል እንድንገደድ ያደረገን ራሱ ግለሰቡና እርሱ የመሰረተው የግድያ የዝርፊያና የዘር ፍጅት መዋቅር ነው። የአማራ ህዝብ
መንግስትነትን አሳምሮ የሚያውቅ ለመንግስትነት መጽናትም የሚዋደቅ የነጻነትን ጥቅምና ዋጋ በሚገባ የሚረዳ ህዝብ ነው። በዚህ መንግስትነትን በሚያውቅ ህዝብ ላይ ጊዜና ሁኔታ ተገጣጥሞለት የመንግስት መሪ የሆነው አብይ አህመድ ግን መንግስታዊ ስልጣንን ህዝብን በዘሩ ለመግደልና ለማፈናቀል የዘር ፍጅት ለመፈጸሚያነት አዋለው። ተንበርከኩልኝና እኔ ልግዛችሁ ማለት የየትኛውም አምባገነን ባህሪ ነው። የአብይ የሚለየው ልግደላችሁና ሙቱልኝ፣ ይህንንም ሳደርግ ዝም ብላችሁ ተገደሉልኝ፣ በዘር መርጨት ፈጃችሁማ ትከላከሉኝ ብሎ መነሳቱ ነው። የአማራ ህዝብ ደግሞ አንተ ገዳይ እኛ ሟች አንሆንም ብሎ ብረቱን አንስቷል። ይህ የመጨረሻው ውሳኔ ነው። ከዚያ በፊት ህዝባችን የደም መፋሰስ ሳይመጣ የአብይ አህመድ አገዛዝ የአማራ ህዝብ ላይ የሚያደርሰው በደልና መፈናቀል፣ ጥቃትና ክፋት እንዲያቆም በሁሉም የክልሉ ዋና ዋና ከተሞች በሰልፍ ጠይቋል። በወቅቱ ህዝቡ በሰላማዊ ሰልፍ ጭምር አትግደሉኝና አታፈናቅሉኝ ብሎ ሲማጸን ራሱ አብይ የሰጠው መልስ እናንተ ጩኸታሞች የሚል ነበር። ቆይቶም የአማራን ህዝብ በብዙ ጸያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃህን ብቻ ሳይሆን ቀበቶህንም አስፈትቻን በረክካለሁ ብሎ ዘመተ። ቁጭ ብለን አንሞትም ያለ ትውልድ ይህ ሰውዬና ምስለኔዎቹ እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። ወዳጆቻችን እንዲያስታውሱት፣ ጠላት ደግሞ እንዲገባው መግለጽ የሚያስፈልገኝ አንድ ነገር አለ። የአማራ ህዝብ ወደዚህ አይነት መራራ ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት እንጂ። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል። በተለያዩ ሀገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ፣ የኦሮሞ ወይም የቤንሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የሻርሊ ሐሰን ተላላኪያዊ መዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለን፣ አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ። ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ ወደ ሰይፍ አሳድጓል። ይህንን ሰይፍ ወደ አፎቶ የምንመልሰው አብይ አህመድና ግብረ አበሮቹ የአማራ ህዝብ የሚገድሉበት ክንድ ሲሰባበር ነው ብሎ ወሰነ። የአማራ ህዝብ አንገት ደፍቶ እንዲኖር የሚፈልግ ኃይል ሁሉ መጀመሪያ እርሱ ራሱ ይደፋል ወይም ይደፋል ብሎ አፈሙዙን ወደ ጠላቶቹ አዙሯል። እናም ሰላም ይምጣ የሚለውን አጀንዳ የአማራ ህዝብ ገና ከማለዳው ሲጠይቀው የነበረና ጥቅሜና ፍላጎቴም የሚከበረው በዚህ መንገድ ብቻ ነው ብሎ የሚያምን እንጂ ፈልጎት ወደ ውጊያ የገባ አይደለም። ተገዶ የገባበትን ትግል እያካሄደ ያለው ሰላምን ለማጽናትና ለማምጣት በሚወዳት ሀገር ውስጥ በሰላምና ከሚወዳቸው ኢትዮጵያውያን ወገኖቹ ጋር እንደ ልማዱ በትብብርና በህብረት ለመኖር ነው። ሰላም ስትራቴጂካዊ ግባችን ነው። የትግላችን ግብም ህልውናችን በዘላቂነት ማረጋገጥና ሰላምን ማምጣት ነው። ሰላም ይምጣ፣ ጦርነት ይብቃ ማለት የጦርነት ጠማቂዎች ገለል ይበሉ፣ የጦር ወንጀለኞች ለፍርድ ይቅረቡ ማለትም ነው። የአማራ ህዝብም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ይህ ገዳይ መንፈስ ሰላምን አይፈቅድም። መንግስትነትና መንግስታዊ ስልጣን እጅግ ጥንቃቄ የሚፈልግና ብቃትንም ግድ የሚል ቢሆንም የአብይ ገዳይ መንፈስ ግን መንግስትነቱን ለማሳየት የሚጥረው የመግደል አቅሙን በማስፋትና በማብዛት ነው። መንግስትነት የማህበረሰብን ችግር ለመፍታት ምን ሰራው፣ ምንስ መስራት ይኖርብኛል የሚል መሰረታዊ ጽንሰ ሐሳብን ማዕከል ያደረገ ቢሆንም የአብይ አህመድ ገዳይ መንፈስ ግን ሲያሰላ የሚውለው ስንት እናት ገደሉ፣ ስንት ህፃን አረሩ፣ ስንት ሴት ስደፈሩ እያለ ነው። የሀገር ልማት አቁሜ በ10 ቢሊዮን ዶላር እዋጋለሁ፣ ሺህ ዓመት እዋጋለሁ ሲል ያልሰማው ኢትዮጵያዊ የለም። ይህ ገዳይ መንፈስ አሁን ወይም የአማራ ህዝብ አስገዳጅ ሁኔታ ውስጥ ገብቶ ትጥቅ ትግል ማድረግ ከጀመረ ጊዜ አንስቶ የመጣ አይደለም። ገና ስልጣን ከያዘበት ሰሞን ጀምሮ ሲናገረው የነበረ ሆኖም በብዙ ተስፈኛ እምነቶች ምክንያት የተሸፈነለት የሚያንቀሸቅሽ ደም የማፍሰስ ግብና ግብር የነበረው ሰው ነው። አብይ
አቅም የሌለው አገር መምራት የማይችል ድውይ ሰው መሆኑን ማንኛውም ተራ ኢትዮጵያዊ የተስማማበት ወቅት ላይ እንገኛለን። የአብይ አቅም ህፃን መግደልና ሴትን መድፈር ነው። የአብይ አቅም ቤተ መንግስት ቁጭ ብሎ ከ500 እና 800 ኪሎ ሜትር ላይ ሰው አልባ ድሮን በመተኮስ አራስ መግደል፣ መምህርና ተማሪ መጨፍጨፍ ነው። የአብይ አቅም የድሃ ልጅ እያስገደዱ ወደ ጦር ሜዳ እየላኩ መማገር ነው። አብይ 1 ግራም ፖለቲካዊ ዕውቀትና እንጥፍጣፊ ወታደራዊ ችሎታ የሌለው ሰው መሆኑን ለማወቅ ባለፉት ዓመታት ያካሄዳቸውን ጦርነቶች ኦዲት ማድረግ በቂ ነው። አንድም ጦርነት ያላሸነፈ ብቻ ሳይሆን ደግሞም ማሸነፍ የማይችል አቅመቢስና አገር ጠል ሰው ነው። የአብይ አቅምና ችሎታ ኢትዮጵያን እየዘረፈ በውጭ ሀገር ፎቅ መደርደር ነው። የአብይ አቅም በቴሌቪዥን እየቀረቡ ድርድር ውሸት ማውራት ነው። አብይ ችሎታ የለውም ማለት ግን ጭካኔ የለውም ማለት አይደለም። ጭካኔውን ልጆቻቸው በወታደሮች እንዲደፈሩ ትዕዛዝ ሲሰጥ የሰሙ እናቶች፣ ወንድሟ አጠገቧ ሲረሽን ያስተዋለች እህት፣ በድሮን ሙሉ ቤተሰቡን ያጣ ቤተዘመድ፣ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰውዬ የሚመራው አገዛዝና ለእርሱ ታዛዥ ሆነው የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ ሀገር እውነተኛ እኩልነትና ነጻነት የሰፈነበት ኢትዮጵያን መፍጠር፣ አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ነዋሪ የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የአማራ ሕዝብ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት ቀንም በዋለበት እገደላለሁ የማይልበትን ሁኔታ ለመፍጠር ነው። በዚህ አገዛዝ ያልተገደለና ያልተበደለ ህዝብ የለም ብለን እናምናለን። ከዚህ በኋላ ባለችው ኢትዮጵያ ውስጥም አንዱ ተንበርካኪ ሌላው አንበርካኪ የሚሆንበት መንገድ መኖር የለበትም ብለንም እናምናለን። ሰዎችም በሙያቸው፣ በማንነታቸው፣ በሃይማኖታቸውም፣ በጾታቸውም በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድና የምስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምንም። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው የሰላማችን ጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል። ይህ ግለሰብና ሎሌዎቹ አገሪቱን ይጠሏታል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው አገር አሳጥተውን እነርሱ ወዳዘጋጁት አገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት የአንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። አብሮነታችን መጀመር ያለበትም ከዚህ ነው። የጋራ ሀገር የጋራ ጠላት አለን፣ በጋራ መታገልም ይገባናል ብለን ማመን። ይህንን ስናደርግ ሰላምንም እናመጣለን፣ ጦርነትም ያበቃል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ክፋት ለማንም በጎነት ለሁሉም። አመሰግናለሁ። በጣም እናመሰግናለን አቶ ዘመነ ካሴ፣ እጅግ አድርገን እናመሰግናለን። መልእክቱን እንግዲህ አሻግሯል።